መንፈስ ቅዱስ አሐዱ አምላክ። የተወደዳችሁ እግዚአብሔር ሰዎች እናታችን የእመቤታችን የቅድስት ድንግል ማርያም መስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያቸው የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፍቃድ የቅዱስ ዮሐንስ ወንጌል ጥናታችን እንቀጥላለን። ዛሬ የቅዱስ ዮሐንስ ወንጌል ምዕራፍ 11 ነው የምንመለከተው። በአምስት ዋና ክፍሎች ይከፈላል። የመጀመሪያ ስለ አልዓዛር የሚያነሳው ክፍል ነው። ቀጥሎ ጌታችን ስለ አልዓዛር ማንሳቱን የሚያነሳ ነው። ክርስቶስ ትንሣኤና ሕይወት እኔ ነኝ ማለቱን የሚናገር ክፍል እና ስለ አልዓዛር መልሶ ጌታችን ማልቀሱን መሞቱ አራት ቀን መሆኑን ብቻ ሳይሆን መጥቶ ሊያድነው ሊፈውሰው እንደሚያውቅ እያወቀ ማልቀሱን የሚናገር ክፍል ነው። በዚህ መልኩ አባቶች ይከፍላሉ ማለት ነው። መነሻው ምዕራፍ 11 ቁጥር 1 ላይ የማርያምና የማርታ መንደር በሚሆነው በቢታንያ ስሙ አልዓዛር የሚባል የታመመ አንድ ሰው ነበረ ይላል። እንግዲህ ቢታንያ የሚለውን ባለፈው ስንነጋገር ነበረ። ቤተ አንያ የሚል ማለት ነው ብሎ አባቶቻችን በትርጓሜ ያስቀምጣሉ። የቢታንያ ስሙ ማለት ነው። ቦታው ስም የወጣው አንያ ከሚባለው ሰውዬ ነው። ቤተ አንያ ወይም የአንያ ቤተሰቦች የኖሩበት ነው የሚል ትርጓሜ ላይ የተቀመጠ ነገር አለ። በዚያ መንደር ማርታና ማርያም የሚባሉ ሁለት እህቶች ሴትማማቾች እህቶች ነበሩ። አልዓዛር ወንድማቸው ነው የሚሆነው። ማርያም ግን ጌታን ሽቶ የቀባችው እግሩንም በጠጉሯ ያሸችው ናት። ወንድሟም አልዓዛር ታሞ ነበር ይላል። እንግዲህ የትኛው ማርያም እንደሆነ በትክክል ሲናገርልን በጸጉሯ ጌታ እግሩን ያሸችው እንደሆነች መታ ሽቱ የቀባችው እንደሆነች ማርያም የሚሉ ስሞች ማለት ስላሉ ማለት ነው። ከዛ ውስጥ ማን እንደሆነች ሲለይልን ቅዱስ ዮሐንስ ወንጌሉ ላይ ይህንን ያግርልናል። እና ጌታ ሆይ እነሆ የምትወደው ታሟል ብሎ ወደ ጌታ ኢየሱስ ክርስቶስ ላኩ ይላል። እንግዲህ መልእክት ልከው ሲታመም እንደታመመ መልእክት ላኩ። ምክንያቱም የሚወደዱ ጌታችን ይወዳቸው የነበረ ቤተሰብ እንደሆነና ብዙ በሽተኞችን ሲፈውስ ስላዩ ይፈውስልናል በሚል እምነት በዚህ መልኩ መልእክት ልከው ነበር። ጌታ ኢየሱስም ሰምቶ እንዲህ አለ፣ ይህ ደዌ በእርሱ የእግዚአብሔር ልጅ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም ብሎ ህመም የሚገጥምባቸውን ምክንያቶች እንግዲህ አባቶች ሲዘረዝሩ ካሉ ምክንያቶች አንዱ ለእሴት ለበረከት ይባል ነገር አለ። ለክብር አንድ ሰው ሲታመም ለበረከት ይባላል። በኃጢአት ምክንያት ይባላል። በኃጢአት ምክንያት የማን አይነት ቢባል የመጻጉዕ አይነት በኃጢአት ምክንያት ነው። እንግዲህ መጻጉዕ ከተሻለውም በኋላ በምን አይነት ጽኑ ልቡ ጸንቶ ጌታችንን በአይሁድ ፊት ሲያካስስ እንደነበረና ኋላ ዓርብ ዕለት በጥፊ ከመቱት መካከል አንዱ እንደሆነ ተነጋግረናል። እና ለክብር ደዌ ይመጣል የእግዚአብሔር ክብር ይገለጥ ዘንድ ብሎ ቅዱስ ዮሐንስ ወንጌል ምዕራፍ 9 ላይ ዓይነ ስውሩንም ስንናገር ተመልክተናል። ለእሴት ለዋጋ ለክብር እና በኃጢአት ምክንያት እና በመክሰፍት ምክንያት በሽታ እንደሚመጣ አባቶቻችን ይናገራሉ ማለት ነው። እና ለክብር ነው እንጂ ለሌላ አይደለም ብሎ ጌታችን ይህ ደዌ በእርሱ የእግዚአብሔር ልጅ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም ብሎ ተናገረ ማለት ምን ማለት ነው ቢባል ጌታችን ከሙታን መካከል ያነሳውና አምላክነቱን ብዙዎች ያምናሉ ማለት ነው። ፈጣሪነቱን፣ ገባሪነቱን፣ መሪነቱን ይህንን ለማድረግ እንጂ እርሱን ሊጎዳው እንዳይደለ ብሎ ጌታችን ስለዚህ ሊጎዳን የማይመጣ በሽታዎች ሊኖሩ ይችላሉ። ከእግዚአብሔር መንገድ እንዳንወጣ ለጽድቅ፣ ለክብር፣ ለእሴት፣ ለበረከት ለምሳሌ እነ ቅዱስ ጳውሎስ እነ ቅዱስ ጢሞቴዎስ የነበራቸው ህመም የክብር ህመም እንጂ የኃጢአት ውጤት አይደለም። የኃጢአቱን ውጤት ልክ መጻጉዕን ብለናል። ለክብር ደግሞ ጸጋቸው እንዲጠበቅ በበሽታው እንዲጠበቅ አልዓዛርን ቅዱስ ጳውሎስን እስከ 3ኛው ሰማይ ድረስ የተነጠቀውን በልብሱ ዘርፍ ደዌያንን የሚፈውስ የነበረው ጳውሎስ ራሱ ታማሚ መሆኑ፣ ቅዱስ ጢሞቴዎስ ደግሞ በልጅነቱ የተጠራ የቅዱስ ጳውሎስ ድንቅ ተማሪው ነው። ለእሱም ደግሞ 2 መልእክት እንደጻፈና ልጅነትን ማንም አይናቀው እያለ በልጅነቱ ኤጲስቆጶስ የሆነ እና ለእግዚአብሔር የተመረጠ በጾም ብዛት የሆድ ህመም ያለበት በጾም ብዛት ይገርማቸዋል። በጾም ብዛት የሆድ ህመም ስላለበት የወይን ጠጅ ጠጣ ብሎ ማር እነዚህ አይነት ችግሮች ያለባቸው መነኮሳት መናንያን ማርን በተለየ ሁኔታ መጠቀም እንደሚገባቸው ምክንያቱም አእምሮን ብሩህ ያደርጋል። ጥሬና ማር ይላሉ። እንግዲህ በጣም ብዙ መከራ ስለሚያስተናግዱ የምዕመናንን ህይወት መጨነቅ አለ፣ የግላቸውን ህይወት መጨነቅ አለ። በጣም ማዕት ጉዳይ ነው። የግላቸውን ህይወት ሲባል አኗኗራቸውን እንጂ
ሀብት አልሞላልኝም ብሎ አይደለም ከእግዚአብሔር ጋር ለመኖር የሚያደርጉት ውጣ ውረድ እዛ ውስጥ በጣም ጭንቀት አለ። እንደዛ ጢሞቴዎስ በጣም በልጅነቱ በኤጲስቆጶስነት ደረጃ የሚያገለግል ሆኖ በጾም ብዛት ሰውነቱ ይታመም እንደነበረ ለሆድ ህመምህ ትንሽ የወይን ጠጅ ጠጣ ብሎ ቅዱስ ጳውሎስ እንደተናገረ እንመለከታለን ማለት ነው። በዚህ መልኩ ቅዱሳን አባቶቻችን እንኳን በህመም ያልፋሉ። ለምን ሲባል ኩራት፣ ትዕቢት እንዳይዛቸው የሚፈውሱት በተሰጣቸው ጸጋ እንጂ ከራሳቸው የሆነ እንዳይደለ እንዳይታበዩ እግዚአብሔር ለመጠበቅ በዚህ መልኩ ሊጠብቅ ይችላል እና የእግዚአብሔር ክብር ይገለጽ ዘንድ አለ። እውነትም ጌታ ኢየሱስ ክርስቶስ ማርታና እህቱ ማርያምም አልዓዛርን ይወዳቸው ነበር። እንደታመመ በሰማ ጊዜ በነበረ ቦታ 2 ቀን ቆየ። ከዚህም በኋላ ደቀ መዛሙርቱ ኑ ወደ ይሁዳ ሀገርም ደግሞ እንሂድ አላቸው። ደቀ መዛሙርቱ መምህር ሆይ አይሁድ ሊወግሩ ይሹ አልነበረምን? ዛሬ ደግሞ አንተ ወደዚያ ልትሄድ ትሻለህን? አሉ። እንግዲህ አይሁድ ሊገሉት በድንጋይ ሊወግሩት ይፈልጋሉ። ባለፈውም ድንጋይ ሊወገር ሲል ነው ራሱ አምላክነቱ ሸሽቶ የወጣው እና አሁንም ድጋሚ ወደዛ ለመሄድ ታስባለህ ወይ የሚል የተማሪዎች ጥያቄ ቀረበ። ጌታ ኢየሱስም መልሶ እንዲህ አላቸው፣ ቀኑ 12 ሰዓት አይደለምን? በቀኑ የሚሄድ አይሰናከልም፣ የዚህ ዓለም ብርሃን ያያልና፣ በሌሊት የሚሄድ ግን ይሰነካከላል፣ በውስጡ የሚያይ ብርሃን የለምና ብሎ እኔ በንጹህ መንገድ እሄዳለሁ፣ በቅዱስ መንገድ እሄዳለሁ አለ። በጨለማ ማለት በክፋት መንገድ የሚሄድ ሰው ክፋት ያገኛል። እኔ በንጹህ መንገድ ነው የሚሄደው፣ በብርሃን ነው የሚሄደው ማለት ይሄ ነው። ብርሃን ንጽህናን፣ ቅድስናን ገንዘብ ማድረግም ጭምር ነው። ክፋት የኃጢአት የጨለማ ስራ የዲያብሎስ ስራ ምሳሌ ነው እና በዚህ መልኩ በሌሊት የሚሄደው የሌሊቱን ዋጋ ክፉ ያገኘዋል፣ በቀን የሚሄድ ግን ክፉ የሚያገኝ አይደለም ብሎ ጌታችን ለተማሪዎች ጥያቄ እንዲመለሰ በሌሊትም የሚሄድ ግን ይሰነካከላል፣ በውስጡ የማያየው ብርሃን የለምና ይህን ለደቀ መዛሙርቱ ነገራቸው። ከዚህም በኋላ ወዳጁን አልዓዛርን ተኝቷል፣ ነገር ግን ላነቃው እሄዳለሁ አለ ጌታችን። እንግዲህ ተኝቷል ያለው አንቀላፍተዋል ያለው ሞትን ነው። ባለፈው ቅዱስ ማርቆስ ወንጌል ላይ ህፃኗ የ12 ዓመት ህፃኗ እንደ ሞተች እያወቀ ተኝታለች ብሎ ሰዎች እንደሳቁበት እናውቃለን። ሐዋርያትም በዚህ መልኩ የእምነት ሙላት ላይ ሳይሆኑ ልክ እንደ እንቅልፍ መስሏቸው እንደነበረ ቅዱስ ዮሐንስ በወንጌሉ ላይ እዛው ላይ ይተረጉምልናል። ተኝቷል ላነቃው እሄዳለሁ ብሎ አለ። ጌታ ኢየሱስም መልሶ ስለ ሞቱ ተናገረ። እርሱም ስለ እንቅልፉ መተኛት መስሏቸው እነርሱ ስለ እንቅልፉ መተኛት መስሏቸው ነበር ብሎ ቅዱስ ዮሐንስ ከሆነ በኋላ ስለጻፈ ይህንን ነገር እየተደነቀ ይናገርልናል። ከዚህም በኋላ ጌታ ኢየሱስ ክርስቶስ ገልጦ እንዲህ አላቸው፣ አልዓዛር ሞተ፣ ታምኑኝ ዘንድ እኔ በዚያ ባለመኖሬ ስለ እናንተ ደስ ይለኛል። ነገር ግን ኑ ወደ እርሱ እንሂድ። ዲዲሞስ የሚል ቶማስም ባልንጀሮቹ ደቀ መዛሙርቱም እኛ ከእርሱ ጋር እንሞት ዘንድ እንሂድ አላቸው። ጌታ ኢየሱስም ወደ ቢታንያ ሄደ። ከዚያም በደረሰ ጊዜ ከተቀበረ 4 ቀን ሆኖ አገኘው። ቢታንያም ለኢየሩሳሌም 15 ምዕራፍ ያህል ቅርብ ነበረች ይላል። እንግዲህ 15 ምዕራፍ ቅርብ የሚለውን አባቶች በተለያየ ሁኔታ ይተረጉሙታል። ማለት 5 ምዕራፍ ማለት 1 ኪሎ ሜትር ነው ብሎ ይተረጉማል። እንግዲህ በዛ ሰዓት ኪሎ ሜትር የሚባል መስፈሪያ ስለሌለ በዚህ መልኩ ተገልጧል። 15ቱ 3 ኪሎ ሜትር ማለት ነው። አምስቱ 1 ኪሎ ሜትር ከሆነ ማለት ነው። አሁን ይሄንን በምን አወቅን ቢባል ሉቃስ ወንጌል ላይ 60 ምዕራፍ ነበረ። ሉቃስ እና ቄሎጵያ ከኢየሩሳሌም ወደ ኤማውስ 60 ኪሎ ምዕራፍ የምትርቀውን ሄደዋል ይላል። 60 ምዕራፉን አባቶች ሲተረጉሙ ወደ 11 ኪሎ ሜትር ነው ይላል። ያው 5ቷን ምዕራፍ በ1 ኪሎ ሜትር እየቆጠሩ ማለት ነው። በዚህ መልኩ ወደ ቢታንያ አምላካችን ወጣ። ከ4 ቀን በኋላ ግን አልዓዛር ሞቶ አገኙትና ከአይሁድም ስለ ወንድሞች ሊያጽናናቸው ወደ ማርያምና ወደ ማርታ የሄዱ ብዙዎች ነበሩ። ማርታም ጌታ ኢየሱስ ክርስቶስ እንደመጣ በሰማች ጊዜ ወጥታ ተቀበለችው። ማርያም ግን በቤት ተቀምጣ ነበር ይላል። ማርታም ጌታችን ኢየሱስን እንዲህ አለችው፣ ጌታዬ ሆይ በዚህ ቢሆን ኖሮ እንደሚባል ሞተ ነበር። አሁንም እግዚአብሔር ለምትለምነውን እግዚአብሔር እንዲሰጥ አውቃለሁ። ጌታ ኢየሱስም መልሶ ይነሳል አላት። ማርታም ሙታን በሚነሱበት ኋለኛው ቀን እንዲነሳ አውቃለሁ አለችው። እንግዲህ ማርያም ቁጭ ብላ ቤት ከሐዘንተኞች ሊያጽናኑ ሰው ከመጡ ጋር ቁጭ ብላለች። እንደመጣ ስትሰማ ወዲያው እየሮጠች ማርታ ሄደች ማለት ነው። ሄዳም ጌታ ሆይ በዚህ ሆነ ቢሆን ኖሮ አለች። እንግዲህ ያልተማረ ሰው አይነት አነጋገር ነው። ጌታ ሁሉ ቦታ የመላ ነው፣ ሁሉ ቦታ ያለ ነው። እርሱ ቢታንያ ላይ ሆኖ እንደ ሞተ ያውቃል። መቆም ደግሞ ተኝተው ላነቃው እመጣለሁ ብሏል። ብቻም አይደለም ሞቷል እና ክብር ይገለጥ ዘንድ እግዚአብሔር ክብር ይገለጥ ዘንድ ይሆናል ብሎ ለሐዋርያቷ እያስረዳ እያስተማረ እንደነበር ማርታ አታውቅም። ማስተማሩን ሰምታ ትምህርቱን ሰምታ ነበረ። እኔ ትንሣኤን እርሱ
እንደሚያስነሳ ሙታንን እንደሚያስነሳ ሰምተህ ይሆናል፣ ግን አታምንም። ማታምኑ መሆኗን በዚህ ትምህርቷ እናውቃለን። እዚህ የሆነስ ኖሮ በሆን ወንድማችን ባልሞተ ነበረች አለ። እንግዲህ የታመመ ሰው የሚፈውስ የሚችል የሞታ አያነሳም ብሎ ያላት ማን እንደሆነ እንግዲህ ሁለቱንም ሕፃኗንም ጎልማሳውንም ከሙት እንዳስነሳ ታውቃለች፣ ግን ማመን አልፈለገችም። በዚህ ጊዜ ይነሳል አላት ጌታችን። አይ ኋላማ ከሙታን ኋላ ነፍሳት ከሙታን በሚነሱበት ጊዜ ዳግም ምጽአት ላይ ይነሳል አዎ አለች። ክርስቶስም ጌታ ኢየሱስም አላት ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ይነሳል፣ ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህንስ ታምኛለሽን አላት። እርሷም አዎን ጌታ ሆይ አንተ ወደ ዓለም የመጣ የእግዚአብሔር ልጅ ክርስቶስ እንደሆን እኔ አምናለሁ አለች። አሁን መልሱን አይደለም የነገረችው። እንግዲህ ጴጥሮስ እኔ አንተ ያው እግዚአብሔር ልጅ ነህ ሲባል ተመዝግኗል፣ አንተ አለት ነህ ተብሏል። ማርታ ይህንን አንተ ያው እግዚአብሔር ልጅ እንደሆን አምናለሁ ብላ ስትለው አልተመሰገነችም። ለምን ሲባል እኔ ትንሣኤና ሕይወት ነኝ፣ አሁን ላነሳው ወንድምሽን እችላለሁ እያላት ነበር። እኔ ትንሣኤ ነኝ፣ እኔ ሕይወት ነኝ፣ ሕይወት ልሰጥ እችላለሁ እያላት ነበር። እርሷ ግን የተጠየቀችውን ታምኛለሽን ብሎ የጠየቃትን ትታ አንተ ያው እግዚአብሔር ልጅ እንደሆን አምናለሁ ብላ ሌላውን ተናገረች ማለት ነው። በዝውውር እንግዲህ ምንን ፈርተው ምንን እንደሚባለው ማለት ነው። ማመኑን ፈርታ በሌላ ነገር አንተ ያው እግዚአብሔር ልጅ ነህ ብላ አለች። ስለዚህ እግዚአብሔር ልጅነቱን ብታምን፣ አምላክነቱን ብታምን፣ እግዚአብሔርነቱን ብታምን እንደሚያስነሳ ማመን ነበረባት። የዚህም ላይ ዋናው ላይም ጥርጣሬ ያለበት ሰው ዋናው ጋር ይደርሳል። እግዚአብሔርነቱን አለማመን ይመጣል ማለት ነው። ጥርጣሬ ማንሳቱን ማመን ሰው ካለ እሱ እግዚአብሔር አይደለም ማለቱ እያለ ነው፣ በተግባር እየካደ ነው። እሷ ግን በቃል እንደዛ ብላለች፣ አላመሰገናትም ማለት ነው። ከዚህ በኋላ ይህንንም ብላ ሄደች። እህቷ ማርያምን ቀስ ብላ ጠራቻትና ኖ መምህር ወጥቶ ይጠራሻል አለቻት። እርሷም ይህን በሰማች ጊዜ ፈጥና ተነሳች፣ ወደ እርሱም ሄደች። ጌታ ኢየሱስም ማርታ በተቀበለችበት ስፍራ ነበር እንጂ ገና ወደ መንደር አልገባም ነበር። ሊያጽናኑ የመጡተው በቤቷ ከእርሷ ጋር የነበሩ አይሁድ ፈጥና ተነስታ ወደ ወጣች ባዩ ጊዜ በዚያ ለወንድሟ ልታለቅስ ወደ መቃብር የምትሄድ መስሏቸው ተከተሏት። ማርያምም ጌታ ኢየሱስም ወዳለበት ስፍራ ደረሰችና ባየች ጊዜ ከእግሩ በታች ሰግዳ ጌታዬ ሆይ በዚህ ኑረስ ቢሆን ወንድም ባልሞተ ነበር አለችው። ጌታም ኢየሱስም እርሷ ስታለቅስ ከእርሷ ጋር የመጡ አይሁድ ሲያለቅሱ ባየ ጊዜ በልቡ አዘነ፣ በራሱም ታወከ። እርሱም የት ቀበራችሁት አለ። እርሱም አቤት መጥተህ ያሉት። ጌታ ኢየሱስም እንባውን አፈሰሰ። አይሁድ ምን ያህል ይወደው እንደነበረ እዩ አሉ። ከእነርሱም መካከል እውር ሆኖ የተወለደውን ዓይን ያበራው ይህ ሰው ይህስ እንዳይሞት ሊያደርግ ባልቻለም ነበረ አሉት። እንግዲህ አይሁድ አንዳንድ ነገሮችን ሲያዩ የሚያስደንቁ ቃላቶችን ያስቀምጣሉ። ይህን ስንመለከት ጌታችን አለቀሰ። የጌታችን ማልቀስ ነው በእውነት በጣም ትልቅ ጉዳይ ነው። ለምን ሲባል ሳቀ ተብሎ ወንጌል በአራቱ ወንጌላት ላይ አልተጻፈም። የጌታችን ሕይወት ታሪክ ውስጥ ቅዱስ ዮሐንስ አፈወርቅ አንተ መነኮስ ክርስቶስ መች ሳቀ የሚለውን ሰምተህ ነው ምስቅ የሚሉት መነኮሳትን በሚገስጹበትና ሳቀ ተብሎ አልተጻፈም። ግን አለቀሰ ተብሎ 3 ጊዜ ተጽፏል። አንደኛው ለአልዓዛር፣ ሁለተኛ ለኢየሩሳሌም፣ ሶስተኛው ለዮሐንስ ያለቀሰው ለኢየሩሳሌም አለቀሰ። ዮሐንስ መጥምቅ በጣም በመንፈሱ ታወቀ። ሶስተኛ እዚህ በአልዓዛር አለቀሰ። እንግዲህ ጌታችን ማልቀሱ ምን ይደንቃል ቢባል እርሱ እንደሚያነሳው እኮ ያውቀዋል። በሰከንዶች ውስጥ ያነሳዋል። እንደሚያነሳው እያወቀ ማልቀሱ ምን ያክል ለኛ ምንድነው ትምህርት ቢባል እኛ ማንሳት ለማንችላቸው ሰዎች ማልቀስ እንደሚገባ እርሱ ማንሳት እየቻለ በደቂቃዎች ውስጥ ሕይወት ሊዘራ እንደሚችል እያወቀ እርሱ የሚያለቅስ ከሆነ እና ደግሞ ማንሳት ለማንችላቸው በስጋ ለሚለዩ ሰዎች ከውስጣችን ሐዘን መውጣት ይገባል። አንዳንድ ሰው አለ በቃችሁ ሰው ከሞተ ነፍሱ ሲወጣ ነው የሚለቀስ እያሉ እውነት ነው። 3 ጊዜ ነው ማልቀስ ያለበት። ነፍሱ ሲወጣ አስከሬን ከቤት ሲወጣና መሬት ሲቀምስ። ግን ሰው ማልቀስ አለበት። ሐዘን ከውስጡ መውጣት አለበት። አሁን እኛ ኢትዮጵያ ውስጥ ስላለን ይሄ አይነት ጭንቀት ችግር አይገባንም። በትክክል ማህበረሰቡ ሐዘንን የሚያስተናግድበት ስርዓት ስላለን ማለት ነው። አስተዛዛኝ ተራ ተመድቦ እድር ተወጥቶ አስተዛዛኝ በየሰፈሩ ያለው ሰው መጥቶ ማላቀሻ እያላቀሰ ሐዘን እንዲወጣ ከውስጥ እንዲወጣ ያደርጋል። ሐዘን ከውስጥ አለመውጣቱ ምንን ይፈጥራል ቢባል ስትረስ ነው የሚባል በሽታ አጋልጦ ይሰጣል። በአውሮፓ አሁን ያለው ችግር ይሄ ነው። ወላጆቻቸውን ያቃጥላሉ። ከወላጆቻቸው ጋር ተባብሮ አይኖሩም። አንድ ላይ አይኖሩም።
በየክላሱ ነው ልጅ የሚኖረው። አንዱ ከአንዱ ጋራ በትክክል ተግባብቶ አውርቶ ችግሩን ጭንቀቱን አያካፍልም። አሁን ኢትዮጵያ ውስጥም የተለመደ ነው ይሄ ነገር። በነገራችን ላይ የወንድ ልጅ እድሜ የሚያጥርበት ዋነኛው ምክንያት ይሄ ነው ይባላል። ወንዶች የራሳቸውን የውስጣቸውን ችግር ለጓደኞቻቸው ለወንዶች አይናገሩም። ሴቶች ብዙ እድሜ የሚኖርበትን ምክንያት ይሄ ነው ይባላል። ችግራቸውን ለሌላው አካፍሎ ተመካክሮ ከእግዚአብሔርም እርዳታ ፈልገው ከሰውም እርዳታ ፈልገው ተነጋግሮ ነው የሚውሉት። ወንድ ግን ችግሩን ለሌላ አያጋራም። ውስጡ ላይ ብሶት ያድርበታል። በዛ መነሻነት እድሜው ያጥርለታል። ጭንቀት እድሜ የሚቀንሱ ነገሮች አንዱ ነው እና በዚህ መልኩ ጌታችን አልዓዛርን ሊያነሳ ሄደ፣ አለቀሰ እና እንባ ሊወጣ ይገባል። ከውስጥ ያለ እንባ ሐዘን ሊወጣ ይገባል። ማልቀስ ይገባል። ሰው አልቅሶ ከውስጡ ሐዘን ሲያወጣ ነው ውስጡ ጤናማ ሊሆን የሚችለው እና አውሮፓ በየቤቱ ዶክተር እያለ ነው ሳይኮሎጂስት፣ ሳይካትሪስት በግሉ ዶክተር ቀጥሮ ነው በየቀኑ መድኃኒት እየዋጠ የሚኖረው። ኢትዮጵያ ውስጥ እንደዚህ የባህል መኖሩ እግዚአብሔርን የምታውቅ አገር መሆኗ ክርስቶስ ማልቀሱ ተገቢ እንደሆነ ለአልዓዛር መለቀሱን በትክክል በሚገባ ለኛ ትምህርት ሊሆነን ነው ጌታችን ያለቀሰው። ስለዚህ በዚህ መልኩ አለቀሰለት። ከዚህ በኋላ አይሁድ እንደው ምን ያህል እንደሚወደው እዩት ተባባሉ ማለት ነው። ምን ማለት ነው ቢባል እንደው አይሁድ ይሄንን ለአልዓዛር ማልቀሱን አይተው ምን ያህል ይወደዋል አሉ። እነርሱን ወዶ ክርስቶስ እነርሱን ወዶ ለመሞት ራሱን ለሞት አሳልፎ እንደመጣ እያዩ ሊያምኑት አልፈቀዱም። ማለት ምን ያህል ይወደናል አላሉ። ዓርብ ዕለት ሰቅለው እንኳን ምን ያህል ቢወደን ነው ይሄን ያክል ደም ያፈሰሰልን አላሉ። ራሳቸው ገራፊዎች ሆኑ እንጂ እና አልዓዛርን ምን ያህል ይወደው እንደነበረ ብለው ጌታ እስቲ ያንሳው፣ ባለፈው አይነ ስውሩን የፈወሰው አሁን አይፈወሱም እያለ በእውነት ውሸታም ነው ተአምሩ እያሉ ሌሎች ሲሞካከሩ ጌታችን እንግዲህ ጌታ ኢየሱስ ክርስቶስ ከሙታን መካከል አልዓዛር ናውጣ ብሎ ይጠራዋል ማለት ነው። ባየችውም ጊዜ እግሩ በታች ሰገደች። እንግዲህ የማርታን ነው። እርሱም የት ቀበራችሁት አለ። እነርሱም አቤቱ መጥተህ ያሉት። ጌታ ኢየሱስም እንባውን አፈሰሰ። አይሁድም ምን ያህል ይወደው እንደነበረ ብሎ ተናገረው። እንግዲህ የት ቀበራችሁት የሚለውን አንድ መናፍቅ ተነስቶ ነበረ። የእናንተ መጽሐፍ ክርስቶስ አምላክ እንዳልሆነ ይናገራል። ምንድነው ይኸው የት ቀበራችሁት ይላል። እንግዲህ ብሉይ ኪዳንን የሚያምን ይባላል፣ አይሁዳዊ ነው የሚባለውና እስቲ አንተ መናፍቅ አለው አባ ጊዮርጊስ ዘጋስጫ በነበሩበት እንግዲህ አልጋ ላይ ታሞ እያሉ ነው ለመናፍቁ መልስ ለመስጠት የመጡት። ይዟቸው መጣ። አንተ አምናለሁ ከምትለው መጽሐፍ ልጥቀስልሃለሁ። ምንድነው ሲባል አዳም ወዴት ነበር እያለ ሲፈልግ የነበረው እግዚአብሔር አይደለምን አለው። አቤል ወዴት ነበር ያለውስ? ቃየል ወዴት ነበር? አቤል ወንድም የት ነው ያለው ያለውስ ብሎ መልሶለታል ማለት ነው። አባ ጊዮርጊስ ዘጋስጫ በረከታቸው ይደረብን እና መናፍቃን የሚያሳፍሩ አባቶች በእውነት በየዘመናቱ ተነስተዋል። እና ወዴት ቀበራችሁት ብሎ መጠየቁ አምላክነቱን የሚያሳጣ ሰው ብቻ እንደሆነ የሚያስረዳ አይደለም። ሰውነቱን የሚያስረዳ አምላክነቱን ደግሞ ማንሳቱ ደግሞ አምላክነቱን የሚያስረዳ ስግው ቃል ስለሆነ ሰውነቱን ወዴት ቀበራችሁት በሚለው ጥያቄ ማንሳቱን ስንመለከት ደግሞ አምላክነቱን እንድናምን የሚያደርግ ነው። ስግው ቃል ነው። ክርስቶስ ነው ያደረገው ይሄንን እና በዚህ መልኩ አምላካችን ወዴት ቀበራችሁት አለ። ድንጋዩን አንሱ አለ። ከዛ በኋላ ድንጋዩን ሰዎች እንዲያነሱ አረገ። ከዛ በኋላ አልዓዛር ተነሳ አለው። ለምን አልዓዛር ተነሳ ያለው ቢባል ሞት ተነስ ሲል ሁሉም ሙታን ይነሱ ነበር። ምክንያቱም የክርስቶስን ስም ሰምቶ የክርስቶስን ቃል ሰምቶ ሊተኛ የሚችል ወይ ሞቶ ሊቀር የሚችል ነፍስ የለም። ስለዚህ አልዓዛር ተነስ ብሎ አልዓዛርን ብቻ ለተለየ ዓላማ ብዙዎች ወርሱ እንዲያምኑ ስለፈለገ አልዓዛርን ብቻ ይሄን ምን ያሳያል ቢባል አሁን ካህናት ሙታንሱ ተብለን ስልጣን ተሰጥቶናል እና እየሄድን መቃብሩ ጋር ተነሱ እያልን ብናር በጣም ማት ችግር ይወጣል በዚህ ምድር። አንደኛ ቤተሰቦቹ ወደ ኋላ ቢመለስ ወንድሞች ልጆቻቸው እርስ በርስ ተካሰው ፍርድ ቤት ቆመው በመሬት ምክንያት ተካሰው ተባልተው መሆናቸውን ሲያዩ ሞታቸውን ይመርጣሉ። ይሄ ምንም ጥያቄ የሌለው። እኛ እና ለእናንተ ብለን ባተረፍነው ሀብት እናንተ ተባልታችሁ ተለያይታችሁ
ከአንድ ማፀን ወጣችሁ ብሎ ሞታቸውን ይመርጣሉ። እንዲሁም ራሳቸውን የሚያጠፉሉ ይመስለኛል። ምክንያቱም እኛ እንደዚህ እንድንሆን አይደለም ወላጆቻችን ሀብት ጥሎልን ያለፉ። እንደዚያማ የሚያደርግ ሀብት ቢሆንማ ሽጠው ለነዳይ ሰጥቶ መሄድ ነበረባቸው። እንደዛ የሚያባላን ይገርማቸዋል። አሁን መንግስት አንድ 10 ልጅ ወይ 6 ልጅ ያለው ወላጅ ቢሞት መንግስት ለስድስት ልጅ 6 ፕላን ሰጥቶ ሌላውን የቀረው መንግስት ቢዘርፍ ፍርድ ቤት የሚቆም የለም፣ የሚካሰስ የለም። እርስ በርሳቸው ግን ከአንዱ ፕላን ላይ 20 ሴንቲ ቢጨምር ያለው ጦርነት፣ ያለው መካሰስ፣ ያለው ጠላትነት እና እግዚአብሔር ባወቀ ሙታንን ሙሉ አልጠራም። አልዓዛርን ብቻ ግን አልዓዛር ና ውጣ ነው ያለው። ያውቀዋል። አልዓዛር ነገ ላይ ሐዋርያ ሆኖ ኤፌሶን ላይ ሊቀ ጳጳስ ሆኖ በሰማዕትነት የሚያርፍ እና ስራ ያልቀረው ስራ ስላለው ነው እንጂ ሙታንን እያነሳ በምድር እንድንኖር አይደለም። ሙትም ደግሞ ወደ ክርስቶስ የምንሄድበት መንገድ ነው እንጂ እና ያክል የሚጠላ አይደለም በአዲስ ኪዳን። እና ሙታንን አንሱ፣ አንድም ትምህርት ቃል እግዚአብሔር ሰምቶ ማያውቀውን ኃጢአት ንስሐ ገብቶ ማያውቀውን ሙት አንሱ፣ በንስሐ አስገብታችሁ ለእግዚአብሔር አስታርቁ ነው። እና ጌታችን በዚህ መልኩ አልዓዛርን ብቻ ጠራው። ከዚህ በኋላ ድንጋዩን አንሱ አለ። የሰዎች ድርሻ አለ። አንድ ኃጢአት ነው እንግዲህ የተቀበረው ነገር ኃጢአት ነው። ድንጋዩን አንሱ፣ ተጸጸቱ። ሰው ኃጢአት ተሸክሞ እያለ ንስሐ ገብቶ ኃጢአትን ተሸክሟት እንደቀረ ከቀረ ችግር ነው። ንስሐ ገብቶ ከተናዘዘ ግን በካህናት እግዚአብሔር የኃጢአት ስርየት ይሰጥልናል። እና ድንጋይ አንሱ አለ። ድንጋይ አነሱ። ከዛ በኋላ አልዓዛር ውጣ አለ። አልዓዛር ወጣ። አልዓዛር ሲወጣ መግነዝ ተይዞ ነበር፣ ታስሮ ነበረ። ድጋሜ በመግነዝ ታስሮ ወደ መቃብር እንደሚወርድ ሲያመለክት ነው። ጌታችን መግነዙን ጥሎ ነው የተነሳው። አልዓዛር ግን ከነ መግነዙ ነው የተነሳው። መግነዙ ለእርሱ ቀጣይ ላይ ያስፈልገዋል። ጌታችን ግን ቀጣይ ላይ መግነዝ ስለማያስፈልገው መግነዙን ጥሎ ነው የተነሳው። እና ከዛ በኋላ ብታምኚሽ የእግዚአብሔር ክብር ታያለሽ አላልኩሽም ነበር አላት። እንግዲህ ማርያምን ማለት ማርታን ማለት ድንጋዩን አነሱ። ጌታ ኢየሱስም ዓይኖችን አቅንቶ እንዲህ አለ፣ አባቶዬ ሰምተኛልና አመሰግናለሁ። እኔም ዘወትር እንደምትሰማኝ አውቃለሁ። ነገር ግን እንደላከኝ ያምኑ ዘንድ በዚህ ቆሞ ላሉ ሰዎች ይህንን እነግራለሁ። ይህ ምንም ብሎ በታላቅ ቃል ጮኸ። አልዓዛርም ወደ ውጭ ወጣ አለ። መቶም የነበረው አልዓዛር ተገንዞም እንደነበረ እጁን እግሩን እንደታሰረ ፊቱም በሰበን እንደተጠቀለለ ወጣ። ጌታ ኢየሱስም እንዲሄድ እንግዲህ ፍቱትና ተዉት፣ ሂዱ አላቸው። ስለዚህም አይሁድ ወደ ማርታና ወደ ማርያም መጥተው የነበሩ ብዙ ሰዎች ጌታ ኢየሱስ ክርስቶስ ያደረገውን አይተው በእርሱ አመኑ። ከእነርሱም መካከል ወደ ፈሪሳውያን ሄደው የከሰሱ ነበሩ። ጌታ ኢየሱስም ያደረገውን ሁሉ ነገራቸው ይላል። እንግዲህ ፍቱት የሚለው መፍታትን ስልጣን ለሐዋርያት መስጠቱን የሚያመለክት ነው። ወስብሐት ለእግዚአብሔር።